በዛ ቀን የምንሄደው መስቀል በዓል ለማክበር ነው። ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል እዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን፣ ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ሀረስተ ዜና እናሰማለን። የቅዱስ ሲኖዶስ አባል የሆኑት አባ ሐሳን የመስቀል ደመራ በዓልን አስመልክተው ባስተላለፉት መልእክት በበዓሉ ላይ ምንም አይነት ነገር ያለበት ቲሸርት ለብሶ ወይንም ምንም አይነት ምልክት የሚያሳይ ነገር ይዞ መገኘት አግባብነት እንደሌለው ገልጸው በተለይ የእመቤታችንን ስዕል ይዘን እዛ ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው ብለዋል። ተጨማሪ አለን። ሻለቃ በፋኖ ስም ተሰማርተዋል የተባሉ ዘራፊዎች ላይ በተገኙበት የማያዳግም እርምጃ እንዲወሰድ የመጨረሻ ውሳኔ ሰጠ። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ዘንገና ብርጌድ፣ ጊዮን ብርጌድ እና ቀኛዝማች ስሜነ ደስታ ብርጌድ ሰከላ አምቢሲ ላይ ከመንግስት ኃይል ጋር ውጊያ ያካሄዱ ሲሆን ሌሎችም የግንባር መረጃዎችን አካተን ይዘናል። የመከላከያ ሰራዊቱ ምክትል ኤታማዦር ሹም ጄኔራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ ሲሉ መናገራቸው ተሰማ። በዚህም የአማራ ክልል መንግስት የራሱን የጸጥታ መዋቅር በማጠናከር ክልሉን ከመከላከያ ለመረከብ መስራት እንዳለባቸው አስረድተዋል። ሌላኛው መረጃችን ነው። በአማራ ክልል ከባህር ዳር ወልዲያ መንገድ ከተዘጋ ዛሬ 3 ቀን እንደሆነ ተሰማ። ከባህር ዳር ወደ ወልዲያ እየተጓዙ የነበሩ በርካታ መኪኖች ለመቆም እንደተገደዱና ተሳፋሪዎች መኪና ውስጥ እያደሩ መሆኑ የተነገረ ሲሆን መንገዱ የተዘጋው በመንግስት የጸጥታ ኃይሎችና በታጠቁ ኃይሎች መካከል ተኩስ መቀስቀሱን ተከትሎ ነው ተብሏል። ሙሉ መረጃውን አጠናቅረናል። ግብጽ የኬንያው ፕሬዝዳንት ዊሊያም ሩቶ የኢትዮጵያ ግድብ ምረቃ ላይ በመገኘታቸው መበሳጨቷ ተሰማ። በኬንያ የግብጽ ተወካይ አምባሳደር በዚያ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶናል። ከናይል ተፋሰስ ሀገራቱ ውስጥ ኬንያ ብቻ ነች የተገኘችው። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም ብሏል። መረጃውን በዝርዝር እናየዋለን። ዩክሬንና ሱሪያ ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ለመመለስ ተስማሙ። ፕሬዝዳንት አህመድ አልሻራ እና ዘለንስኪ በመተባበር ላይ ስለተመሰረተ ትብብር እየተወያዩ ሲሆን ዲፕሎማሲያዊ ግንኙነታቸውን ለመመለስም ሰፊ ንግግር አድርገዋል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ ያልተሰሙ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የ2018 ዓ.ም የመስቀል ደመራ በዓል በነገው ዕለት ተከብሮ ይውላል። ይህንኑ በማስመልከት የአዲስ አበባ ከተማ አስተዳደር ከፍተኛ የሥራ ኃላፊዎችን ጨምሮ የተለያዩ ቤተ እምነቶች፣ የሃይማኖት አባቶች፣ የኪነ ጥበብ ባለሙያዎች፣ ወጣቶችና የልዩ ልዩ ማህበረሰብ ክፍሎች ተወካዮች የተሳተፉበት የመስቀል አደባባይ የደመራ ቦታ የማጽዳት ዘመቻ ተካሂዷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዕቅድና ልማት መምሪያ ኃላፊ መላከ ሕይወት አባ ወልደየስ ሰይፉ ባስተላለፉት መልእክት የአብሮነት መገለጫ የሆነው የመስቀል በዓል ማክበሪያ ቦታ ለማጽዳት የተገኙትን ሁሉ አመስግነዋል። መስቀል ክርስቶስ ለሰው ልጆች ያለውን የመጨረሻ ፍቅሩን የገለጸበት መሆኑን ጠቅሰው የአዲስ አበባ ከተማ አስተዳደር የደመራ ቦታን በማልማት ያከናወነው ተግባር ቦታውን ከማሳመር ባለፈ በአእምሯችን ውስጥ ያለውን ቆሻሻ ማጽዳት እንደሚገባ የሚያስገነዝብ ነው ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ወክለው ንግግር ያደረጉት ሀጂ አወል ሐምዛ በበኩላቸው በዩኔስኮ የተመዘገበው የመስቀል ደመራ በዓል የኢትዮጵያውያን የጋራ ጌጥና ውበት በመሆኑ አክብረን ለትውልድ ማስተላለፍ አለብን ብለዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሲታ የመስቀል በዓል ለዘመናት በኢትዮጵያ ሲከበር የኖረ ቢሆንም የዘንድሮ ግን አባይን ገድበን ለሕዝባችን ባበረከትንበት ማግስት መከበሩ ልዩ እንደሚያደርገው ተናግረዋል። የመስቀል ደመራ በዓል የአዲስ አበባ ከተማን መልካም ገጽታ ለተቀረው ዓለም የምናሳይበት ነው ሲሉም ነው ኢንጂነር ወንድሙ የገለጹት። የጽዳት ዘመቻው ተሳታፊዎች በሰጡት አስተያየት በመስቀል ደመራ ቦታውን ማጽዳት ላይ በጋራ መቆማችን ብዙ ትርጉም ያለው ነው ብለዋል። ይህንን ኢትዮጵያዊ የወንድማማችነትና አብሮ የመኖር እሴታችንን አጠናክረን ለትውልድ ልናወርሰው ይገባል ሲሉ መልእክት አስተላልፈዋል። ከዚህ ጋር ተያይዞ የቅዱስ ሲኖዶስ አባል የሆኑት አባ ሐሳን የመስቀል ደመራ በዓልን አስመልክቶ ባስተላለፉት መልእክት በዛ ቀን የምንሄደው መስቀል በዓልን ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው ቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው የመለኮሱን የሚያበስር ጧፎች ለእያንዳንዱ ይለኮሳል ብለዋል። ከዛ ውጭ ግን ምንም አይነት ነገር ያለበት ቲሸርት ወይም ምንም አይነት ምልክት የሚያሳይ ነገር ይዞ እዛ ቦታ ላይ መገኘት አግባብነት እንደሌለው ገልጸው በተለይ የእመቤታችንን ስዕል እዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው በማለት ስዕሉን ማክበርና ለቅድስት ማርያም የሚሰጠውን ክብርን በአግባቡ ማሳየት እንደሚያስፈልግ ተናግረዋል።
የመተባበሩ ተነሳሽነት የበለጠ ተጠናክሮ ሊቀጥል ይገባል በማለት ከአብሮነት ኢትዮጵያ መግለጫ ተሰጥቷል። ይህንን መሰረት የተሰጠውን መግለጫ እንደሚከተለው እናቀርበዋለን። በሀገራችን የሚገኙ የተለያዩ የፖለቲካ ኃይሎች ከተናጠል ትግል ይልቅ የትብብር ትግልን ለመጀመርና ለማጠናከር ከቅርብ ጊዜ ወዲህ አበረታች ጥረት ሲያደርጉ እየታየ ነው። እንዲህ አይነቱ የተቃዋሚ ኃይሎች የመተባበር ተነሳሽነት በስልጣን ላይ ያለውን አምባገነናዊ አገዛዝ አብዝቶ ያስጨነቀው ሲሆን፣ በአንጻሩ በከፍተኛ የህልውና አደጋ ላይ ለሚገኘው የኢትዮጵያ ሕዝብ አዲስ ተስፋ ሰጭ ብስራት ሆኖለታል። በተለይም በትናንትናው ዕለት በሀገር ውስጥ የሚገኙና በሰላማዊ ትግል የሚያምኑ 5 የፖለቲካ ድርጅቶች ኢህአፓ፣ እናት፣ መኢአድ፣ ጊዮናዊ አማራና አንድ ኢትዮጵያ በአዲስ አበባ ከተማ ተሰብስበው በአንድ የጋራ ቅንጅት መፍጠራቸው በአሁኑ ወቅት በአገሪቱ እንዲመጣ የሚፈልገውን የትግል ትብብር በማጠናከር ረገድ በጎ አርአያነት ያለው ተነሳሽነት ሆኖ አግኝተነዋል። የአብሮነት ኢትዮጵያ ለዚህ የአምስቱ የፖለቲካ ኃይሎች ትብብር መፍጠር መቻል ያለውን አድናቆት ድጋፍ በአጽንኦት ይገልጻል። ይህ የተፈጠረ ትብብር ወደ ተጨባጭና ተግባራዊ የትግል እንቅስቃሴ በፍጥነት ይሸጋገራል የሚል ተስፋም አለን። የአብሮነት ኢትዮጵያ ይህንን መሰል የትብብር ጥረቶች በተመሳሳይ ሁኔታ በአማራ፣ በትግራይ፣ በደቡብ፣ በሌሎች ክልላዊ ድርጅቶችም ዘንድ በፍጥነት ተጠናክረው ሊቀጥሉ ይገባል ብሎ ያምናል። እንዲህ አይነቱ ትብብር የወቅቱን የህዝብ ትግል ከማጠናከር አልፎ ለአሸናፊነት ለማብቃት ሲባል በሀገር ደረጃ እንዲመጣ ለሚፈለገው ሀገራዊ የትግል ትብብር የላቀ እገዛና አስተዋጽኦ ይኖረዋል። ይህ በጎ ጅምር መለስተኛ በሆነ የጋራ ፕሮግራም ክልላዊ ፓርቲዎችንም ወደ አካተተ አንድ ግዙፍ ሀገር አቀፋዊ የትብብር መድረክ በፍጥነት ሊሸጋገር ይገባል ብለን እናምናለን። የወቅቱ የተቃዋሚ ኃይሎች ትግል ተጠናክሮ ለተጨባጭ ውጤትና አሸናፊነት እንዲበቃ ምቹ ሁኔታዎችን ለመፍጠርና ለማገዝ ታስቦ የተመሰረተው የአብሮነት ኢትዮጵያ ይህ የተጀመረ አበረታች የትብብር ጥረት በበለጠ ፍጥነት ተጠናክሮ ሊቀጥል ይገባዋል ብሎ ያምናል። የአብሮነት ኢትዮጵያ ከተቋቋመባቸው መሰረታዊ ዓላማዎች ጋር በሚጣጣም አግባብ በትናንትናው ዕለት ከተፈጠረው የአምስቱ የፖለቲካ ኃይሎች ጥምረት ጋር ሆነ ወደፊት ተመሳሳይ የትግል ትብብር ከሚፈጥሩ ሌሎች የሀገራችን የፖለቲካ ኃይሎች ጋር ተቀራርቦና ተባብሮ የመስራት ከፍተኛ ፍላጎት ያለው መሆኑን በዚህ አጋጣሚ በአክብሮት ይገልጻል። የትግሉ ዋና ባለቤት የሆነው የኢትዮጵያ ሕዝብም እንዲህ አይነቶቹ የትብብር ጥረቶች የህልውናው ብቸኛ መድኖች መሆናቸውን በመገንዘብ በዙሪያቸው የተሰባሰበ በሁለንታዊ መልኩ እንዲያግዛቸውና እንዲያጠናክራቸው ጥሪያችንን በዚህ አጋጣሚ እናከብራለን በማለት የአብሮነት ኢትዮጵያ ባወጣው መግለጫ ገልጿል። በአማራ ክልል ከባህር ዳር ወልዲያ መንገድ ከተዘጋ ዛሬ 3ኛ ቀን እንደሆነው አዩዝ ሀበሻ ቤተሰቦቼ ጥቆማ አድርሰዋል ሲል ዘገበ። ከባህር ዳር ወደ ወልዲያ እየተጓዙ የነበሩ በርካታ መኪኖች ሳንቅ በሚባል አካባቢ ለመቆም እንደተገደዱና ተሳፋሪዎች መኪና ውስጥ እያደሩ መሆኑን ጠቁመዋል። መንገዱ የተዘጋው ድልብ በሚባል አካባቢ በመንግስት የጸጥታ ኃይሎችና በታጠቁ ኃይሎች መካከል ተኩስ መቀስቀሱን ተከትሎ መሆኑን ገልጸዋል። መፍትሄ እንዲሰጠውም ጠይቀዋል ብሏል። ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ ሲሉ ተናገሩ። የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ ሲሉ ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መናገራቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸውልኛል ሲል ዞብል ፖስት ዘግቧል። ጀነራሉ የአማራ ክልል መንግስት ክልሉን ከመከላከያ ሰራዊቱ ተረክቦ ለማስተዳደር መንቀሳቀስ እንዳለበት ከክልልና ዞን ባለስልጣናት ጋር ያደረጉት ባለው ውይይት ማሳሰባቸውን መጽሔቱ ደረሰኝ ያለው መረጃ ያሳያል። ምክትል ኢታማዦር ሹሙ በቅድሚያ በደብረ ብርሃን ከተማ ቀጥሎም በኮምቦልቻ ተገኝተው ከክልልና ዞን ባለስልጣናት ጋር መወያየታቸው የተነገረ ሲሆን በመጪዎቹ ቀናት ደግሞ በጎንደርና በባህር ዳር ከተሞች ተመሳሳይ ውይይቶችን ያደርጋሉ መባሉ የደረሰኝ መረጃ ያሳያል ነው ያለው። እንደ መረጃ ምንጮቹ ገለጻ ምክትል ኢታማዦር ሹሙ መከላከያ ሰራዊቱ ለሌላ ግዳጅ የማዘጋጀት እቅዳለን በማለት የአማራ ክልል መንግስት የራሱን የጸጥታ መዋቅር በማጠናከር ክልሉን ከመከላከያ ለመረከብ መስራት እንዳለባቸው ለተሰብሳቢ ባለስልጣናቱ አስረድተዋል ብለዋል። ከዚሁ ጋር ተያይዞ መንግስት ከሰሞኑ ለተለያዩ ወታደራዊ አመራሮች የማዕረግ እድገት መስጠቱ የሚታወስ ሲሆን ለወታደራዊ አመራሮቹ የተሰጠው የማዕረግ እድገት አንደምታ ከጄኔራል አበባው መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ነው ከሚለው ንግግር ጋር የሚያያዝ ሳይሆን አይቀርም ተብሏል። በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከክልሉ ጸጥታ ምክር ቤት የአማራ ክልልን ወቅታዊ ሁኔታ ለመገምገም በተሰበሰበበት ክልሉን ከመከላከያ ሰራዊቱ ለመረከብ አቅማችንን ማጠናከር አለብን ብለው ነበር። ይህንን ታሳቢ በማድረግም የአማራ ክልል መንግስት በጀቱን ሙሉ በሙሉ ለሚሊሻና የአድማ ብተና ምልመላና ስልጠና ተግባራት እያዋለው እንደሚገኝ የተለያዩ መረጃዎች ይጠቁማሉ። ምክትል ኢታማዦር ሹሙና የክልሉ ርዕሰ መስተዳድር ይህንን ይበሉ እንጂ የመከላከያ ሰራዊቱ ከአማራ ፋኖ ጋር እያደረገ ያለው ጦርነት አሁንም እንደቀጠለ ይታወቃል። ጀነራል አበባው ታደሰ መከላከያ ሰራዊቱ ለሌላ ግዳጅ ስለማዘጋጀት ያነሱትን እቅድ
በዝርዝር ባያስረዱም በኢትዮጵያና ኤርትራ መካከል ከጊዜ ወደ ጊዜ እየተካረረ ከመጣው የሁለቱ ሀገራት ወቅታዊ ሁኔታ ጋር የተገናኘ ሊሆን ይችላል ተብሎ ይገመታል። የቀድሞ የማላዊ ፕሬዝዳንት ወደ ስልጣን መመለሳቸው ተሰማ። የወቅቱ የማላዊ ፕሬዝዳንት ሽንፈታቸውን በይፋ አምነዋል። ሰላማዊ የስልጣን ርክክብ እንደሚደረግም ቃል ገብተዋል። የማላዊ የቀድሞ ፕሬዝዳንት የ85 ዓመቱ ፒተር ሙታሪካ ባለፈው ሳምንት በአገሪቱ የተካሄደውን ምርጫ በሰፊ የድምጽ ልዩነት ማሸነፋቸው ተገልጿል። ይፋዊ የምርጫ ውጤቶች እንደሚያሳዩት ሙታሪካ 57 በመቶ ድምጽ ሲያገኙ የወቅቱ የማላዊ ፕሬዝዳንት የ70 ዓመቱ ላዛረስ ቻክዌራ 33 በመቶ ድምጽ አግኝተዋል። ወደ ፖለቲካ ከመግባት በፊት ፓስተር የነበሩት ቻክዌራ የመጨረሻው ውጤት ከመታወጁ በፊት መሸነፋቸውን በይፋ በማመን ለሙታሪካ ደውለው ታሪካዊውን ምርጫ በማሸነፋቸው የእንኳን ደስ ያሉት መልእክት አስተላልፈዋል። የስልጣን ርክክቡን በሰላማዊ መንገድ እንደሚከናወን ቻክዌራ ቃል ገብተዋል። የህግ ፕሮፌሰር የሆኑት ሙታሪካ እንደ አውሮፓውያን አቆጣጠር ከ2024 እስከ 2020 የማላዊ ፕሬዝዳንት በመሆን አገልግለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ዘንገና ብርጌድ ጊዮን ብርጌድና ቀኛዝማች ስሜነህ ደስታ ብርጌድ ሰከላ አምቢሲ ላይ ከመንግስት ኃይል ጋር ውጊያ አካሂደዋል። ከሱርታ መገንጠያ በመነሳት ወደ ሰከላ በማምራት ላይ የነበረው የመንግስት ኃይል የጎጃም አገው ምድር ብርጌዶች ሰከላ አምቢሲ ላይ ጥቃት የፈጸሙበት ሲሆን ከፋኖ በኩል የክፍለ ጦሩ ወታደራዊ አዛዥ ኮማንዶ ደሞዝ ዴቭና የክፍለ ጦሩ ዘመቻ ኃላፊ መቶ አለቃ መለሰ በመሩት በዚህ ውጊያ በመንግስት ኃይል ላይ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። በዚህም ብዙ የመንግስት ኃይል ሲሞት ገሚሱ ደግሞ ቁስለኛ ሆኗል። በተያያዘ መረጃ የእጅጋ ሻለቃ በፋኖ ስም ተሰማርተዋል የተባሉ ዘራፊዎች ላይ የመጨረሻ ውሳኔ ሰጠ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር በአረንዛው ዳሞት ብርጌድ እጅጋ ሻለቃ የ5ኛ ክፍለ ጦር አመራሮችና የአረንዛው ዳሞት ብርጌድ አመራሮች በጋራ በመሆን የእጅጋ ሻለቃ አመራር፣ የእጅጋ ከተማ አስተዳደር የነጻ ወረዳ አመራሮች፣ የአካባቢው ተሰሚ የሀገር ሽማግሌዎችና ሙሉ አባላት በተገኙበት ውይይት በማድረግ የስራ አቅጣጫ ማስቀመጥና በተጓደለ የሻለቃ አመራርም ማሟላት መቻሉን የአረንዛው ዳሞት ብርጌድ ህዝብ ግንኙነት ፍስሐ አደራው ገልጿል። በዚህም መሰረት የእጅጋ ሻለቃ አዛዥ ዋለ በየነና ኦርዲናንስ 50 አለቃ ማናየ በላይ ተመርጠዋል። ከዚህም በመነሳት በፋኖች ስም አስፓልት ላይ ዘረፋ የገቡ ሰዎች ላይ በተገኙበት የማያዳግም እርምጃ እንዲወሰድ ውሳኔ ተሰጥቷል ሲልም አክሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ መስከረም 14 ቀን 2018 ዓ.ም ለብርጌዱ ተወርዋሪ ኮማንዶ አባላት በብርጌዱ ምክትል ሰብሳቢና በብርጌዱ ፖለቲካ ዘርፍ ኃላፊ እንዲሁም ሌሎች አመራሮች በተገኙበት የፖለቲካ ስልጠና ሰጥቷል ተባለ። በሌላ በኩል በቁይ ከተማ መሽጎ ከሚገኘው የሚሊሻ መዋቅር አቶ አብጤ መንገሻ የተባለ ሚሊሻ መስከረም 14 ቀን 2018 ዓ.ም ቁይ መሽጎ ከሚገኘው የመንግስት ሰራዊት ከነሙሉ ትጥቁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድን ተቀላቅሏል ተብሏል። ግብጽ የኬንያው ፕሬዝዳንት ዊሊያም ሩቶ የኢትዮጵያ ግድብ ምረቃ ላይ በመገኘታቸው መበሳጨቷ ተሰማም። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ ፕሬዝዳንት ዊሊያም ሩቶ ከተገኙ በኋላ ዝግጅቱ በናይል ተፋሰስ ውሃ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለት ስጋቷን በመጥቀስ ግብጽ ብስጭቷን ገልጻለች። በኬንያ የግብጽ ተወካይ አምባሳደር ሀተም ዩስሪ ሆስኒ ረቡዕ ሴፕቴምበር 24 ቀን 2025 ዓ.ም የግድቡ ግንባታ ዓለም አቀፍ ህግጋትን የሚጻረርና የተደረሰውን የህግ ማዕቀፎች የማያከብር ነው ብለዋል። ግብጽ እያንዳንዱ የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ከውሃው ተጠቃሚ የመሆን መብታቸውን እንደምታከብር ገልጸው በምስረታው ላይ ኬንያ በመሳተፏ ቅር እንዳሰኛቸው ገልጸዋል። በዚያ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶናል። ከናይል ተፋሰስ ሀገራት ውስጥ ሀገር ኬንያ ብቻ ነች የተገኘችው። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም ብሏል። ይህ በእንዲህ እንዳለ ኬንያና ኢትዮጵያ በትናንትናው ዕለት ወታደራዊ ትብብር ተፈራርመዋል። ሶሪያና ዩክሬን ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ለመመለስ ተስማሙ። በበሽር አልአሳድ መንግስት ወቅት ኪየቭና ደማስቆ ዲፕሎማሲያዊ ግንኙነታቸው ተቋርጦ እንደነበር ይታወሳል። ፕሬዚዳንት አህመድ አልሻራና ዘለንስኪ በመከባበር ላይ ስለተመሰረተ ትብብር የተወያዩ ሲሆን ዲፕሎማሲያዊ ግንኙነታቸውን ለመመለስም ሰፊ ንግግር አድርገዋል። በእርግጥ ዩክሬን ከባድ ጦርነት ላይ በመሆኗ ለሶሪያ ፖለቲካ መረጋጋት ሚናዋ የጎላ እንደማይሆን ተወስቷል። መሪዎቹ በኒውዮርኩ የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ነው የተገናኙት። ሩሲያ ከዩክሬን ለወሰደቻቸው ግዛቶች ደማስቆ እውቅና በመስጠቷ ነበር ኪየቭ ከሶሪያ ጋር የነበራትን ግንኙነት በ2022 ያቋረጠችው። የሶሪያው ፕሬዚዳንት አልጁላኒ ከምዕራቡ ዓለም ጋር ለመስራት ዲፕሎማሲያዊ መንገዶችን እያስተካከለም ይገኛል። ሶሪያ ከበርካታ አስርት ዓመታት በኋላ መሪዋን በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ማሳተፏም ይህንኑ ያሳያል የሚል መረጃ ተቀርቷል።